decade of dominance. Twice, three times the champion! A new era begins. And they've done it! The champions of England. This is where it all kicks off. It's the Community Shield between Arsenal and Manchester City. ሰላም ጤና ይስጥልኝ የተከበራችሁ የስፖርት ቤተሰቦች በያላችሁበት ሰላም ፍቅር ጤና እንመኛለን። ዛሬ ዕለተ እሁድ ነው። በጣም ተጠባቂ ከሚባሉ መርሃግብሮች መካከል መጋረጃ ገላጩ ኮሚኒቲ ሺልድ የውድድር ምዕራፍ በተለይ በእንግሊዝ እግር ኳስ አወዳዳሪ አካል በኤፍኤ በጣም ተጠባቂ ከሚባሉ ዓመታዊ የውድድር ምዕራፎች መካከል አንዱ ነው። ታዲያ የፕሪሚየር ሊግ ሻምፒዮኑ አርሰናልና እንዲሁም ደግሞ የኤፍኤ ካፕ ሻምፒዮን የሆኑት ማንቸስተር ሲቲዎች ዛሬ 11 ሰዓት ሲል በፕሪንሲፓሊቲ ዌልስ ስቴዲየም ላይ ጨዋታቸውን ያደርጋሉ። እኛም የዛሬውን ፕሮግራማችን በአጠቃላይ እዚህ ጨዋታ ላይ ቀርታ እንግዲህ በመሰናዶ መልኩ ማለት ነው ወደ እናንተ ለማድረስ ተዘጋጅተናል። እንዲሁም ደግሞ ይሄን በቀጥታ ወደ እናንተ የሚደርስ ነው የሚሆነው። ስለዚህ የእናንተንም ሐሳብ ኮሜንት ላይ ውጤት መገመት ይችላል። ቪዲዮውን ላይክ ማድረግ እንዲሁም ደግሞ ሼር ማድረግና ቻናላችሁን በዋነኝነት ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። በቀጥታ ወደ ስለ ጨዋታው ማወቅ ያለባችሁን አንዳንድ ቁጥራዊ መረጃዎች፣ የቡድን ዜናዎች እንዲሁም ደግሞ ታሪካዊ የኮሚኒቲ ሺልድ አመጣጥና ተያያዥ ጉዳዮችን በዝርዝር ለማንሳት ጥረት ምናደርግ ይሆናል ማለት ነው። እንግዲህ ቀደም ብዬ እንዳልኩት ነው በእንግሊዝ እግር ኳስ አወዳዳሪ አካል ወይም ደግሞ ኤፍኤ ስር ከሚከናወኑ ውድድሮች መካከል አንዱ ነው ኮሚኒቲ ሺልድ። በተጠናቀቀው የውድድር ዘመን ፕሪሚየር ሊጉን ከታሪካዊ ዋንጫው ኤፍኤ ካፕ ክብርን ማሳካት ከቻሉት ቡድኖች ጋር እንግዲህ እርስ በርስ የሚያገናኝ ውድድር ምዕራፍ ነው። ታዲያ እነዚህ ውድድር እንግዲህ ታሪካዊ አመጣጥ እንዲሁም በዛሬው ዕለት ደግሞ የሚከናወነው ተጠባቂው የማንቸስተር ሲቲ እና የአርሰናል የኮሚኒቲ ሺልድ የፍጻሜ ጨዋታ ጋር ተያይዞ የቡድን ዝግጅት፣ ወቅታዊ ስብስብ መረጃዎችና ዝርዝር ሰፋ ባለ መልኩ ለመመልከት እንሞክራለን ማለት ነው። በሚኖረን አጭር ቆይታ እናንተ ያው ቪዲዮን ላይክ እንዲሁም ደግሞ ቻናላችንን ሰብስክራይብ ማድረግ እንዳይረሳ ለማለት በድጋሚ እንወዳለን። እንግዲህ አዲሱ የውድድር ዘመን ሊጀመር ቀናቶች ናቸው የሚቀሩት። ቀጣይ ሳምንት አርብ ምሽት 4 ሰዓት ላይ አርሰናል በሜዳቸው ኤምሬትስ ስቴዲየም የፍራንክ ጄምስ ላምፓርዱን ቡድን ኮቬንትሪ ሲቲን በመጋበዝ የሚጀምረው የሚሆነው ሁሌ ታዲያ የእንግሊዝ ፕሪሚየር ሊግ የውድድር ምዕራፍ ከመጀመሩ አንድ ሳምንት በፊት ደግሞ መጋረጃ ገላጩ እየተባለ የሚጠራው የኤፍኤ ኮሚኒቲ ሺልድ መርሃግብር ሁሌ ይከናወናልና አርሰናልና ማንቸስተር ሲቲን ይዞ ደግሞ ብቅ ብሏል ማለት ነው። ዘንድሮ ፉትቦል አሶሲዬሽን ኮሚኒቲ ሺልድ እየተባለ የሚጠራው በተለምዶ ቻሪቲ ሺልድ ወይም ኮሚኒቲ ሺልድ እየተባለ ይጠራል። የውድድር በየዓመቱ ሁሉም ውድድሮች ከጠናቀቁ በኋላ አዲሱ የውድድር ዘመን ከመጀመሩ በፊት የሚከናወነው ውድድር ምዕራፍ ነው። አዲሱ ፕሪሚየር ሊግ የውድድር ዘመን ከመጀመሩ አንድ ሳምንት በፊት የሚከናወነው ውድድር ፕሪሚየር ሊጉን ያሳካና ኤፍኤ ካፑን ያሳካ ቡድኖች ነው የሚያገናኙና ከ115 ዓመት በፊት ማለትም እንደ አውሮፓውያን አቆጣጠር በ1908 እንደተጀመረ ነው የሚነገርለት ውድድር ሼሪፍ ኦፍ ለንደን ቻሪቲ ሺልድ እየተባለ የሚጠራውን ውድድር ተክቶ መከናወን መጀመሩ ይነገራል። የኮሚኒቲ ሺልድ ጨዋታ አቀራረብ ቅርጹ በየጊዜው እየተቀያየረ መጥቷል። በተለይ በ1959 ይህ ውድድር የሚከናወንበት ሰዓትና ጊዜ በውድድር ዘመን መጠናቂያ ላይ ሳይሆን ጅማሩ ላይ እንዲደረግ ተወስኖም እንደነበር ታሪክ ያሳያል። እንግዲህ አሁን ባለው የአጨዋወት መስፈርት ማለትም ፕሪሚየር ሊጉን አሸናፊ የሆነው ቡድን ከኤፍኤ ካፕ አሸናፊ ቡድን ጋር እንዲፋለሙ ሀሳብ ቀርቦ ከጸደቀ በኋላ እንደ አውሮፓውያን አቆጣጠር በ1974 በጊዜው እንግዲህ የአወዳዳሪው አካል ወይም ደግሞ የኤፍኤ ዋና ጸሐፊ የነበሩት ቴድ ክሮከር አሁን ያለውን የጨዋታ ሂደት የሚከተል የውድድር ለውጥ እንዳደረጉና የኮሚኒቲ ሺልድ ጨዋታዎችን በዌምብሊ ስቴዲየም እንዲከናወኑ መወሰናቸውን በጊዜው የተጻፉ መጽሐፎችም ያው በዝርዝር ይናገራሉ። በ1980ዎቹና በ1990ዎቹ አካባቢ የሚከናወኑ የፍጻሜ ጨዋታዎች ላይ ሁለቱ ቡድኖች በአቻ ውጤት ጨዋታቸውን ሲያጠናቅቁ ዋንጫው ለ6 ወር አንዱ ቡድን ጋር ለ6 ወር ደግሞ ሌላው ቡድን ጋር ይቀመጥ እንደነበርም ታሪክ ያውሳል። እንግዲህ በ1993 ግን ይሄ ጉዳይ ወይም ደግሞ ይሄ አካሄድ ቀርቶ የመለያ ምቶችን በማስተዋወቅ ጨዋታዎችን በአቻ ውጤት ሲጠናቀቁ የመለያ ምቶች እንዲከተሉ በማድረግ አሸናፊ የሚለይበት አሰራር በይፋ መተግበር እንደጀመረም ይነገራል። እንግዲህ በ2002 ይህ ውድድር ስሙን ወደ ኮሚኒቲ ሺልድ በይፋ በመቀየር ውድድሮችን ማከናወን የቀጠለ ሲሆን የሰሜን ለንደኑ ክለብ አርሰናል ሊቨርፑልን እንግዲህ 1-0 በሆነ ጠባብ ውጤት በማሸነፍ ይህንን ውድድር አዲስ ስያሜ ካገኘ በኋላ ለመጀመሪያ ጊዜ ያሳካው እግር ኳስ ክለብ እንደነበር ይታወሳል። ይህንን ውድድር እንግዲህ ማንቸስተር ዩናይትድ 21 ጊዜ በማሳካት በርካታ ጊዜ ይህንን ውድድር ማሳካት የቻለው እንዲሁም በዚህ ውድድር ምዕራፍ ላይ ትልቁን የዋንጫ ቁጥር ያካበተው ቡድን ስለመሆኑ መናገር ይቻላል። የሰሜን ለንደኑ ክለብ ቡድን አርሰናል 17 ጊዜ ዋንጫውን በማሳካት ይከተላሉ። የሜርሳይዱ ጎረቤታሞች ማለትም ሊቨርፑልና ኤቨርተን ደግሞ 11 እና 8 ጊዜ ዋንጫ በማሳካት በቅደም ተከተል 3ኛና 4ኛ ደረጃ ላይ ተቀምጠው ይገኛሉ ማለት ነው። በዚህ የኮሚኒቲ ሺልድ ውድድር ምዕራፍ ላይ እንግዲህ በታሪክ የተሰየሙ አነጋጋሪ ቁጥራዊ መረጃዎችን ለመልከት ያክል እንደ አውሮፓውያን አቆጣጠር በ1911 ማንቸስተር ዩናይትድ ስዊንተን ታውንን 8-4 ያሸነፉበት መርሃግብር በኮሚኒቲ ሺልድ በርካታ ጎል የተቆጠረበት መርሃግብር ያደርጓል። የሜርሳይዱ ክለብ ኤቨርተን ደግሞ እንደ አውሮፓውያን አቆጣጠር በ1984 እስከ 87 ተከታታይ 4 ጊዜ ይህንን የኮሚኒቲ ሺልድ ዋንጫ ክብርን በየዓመቱ በማሳካትም ሪከርድ ባለቤት ናቸው። በ1967 በተከናወነው የኮሚኒቲ ሺልድ ጨዋታ የቶትናም ሆትስፐርስ ግብ ጠባቂ ፓት ጄኒንግስ ከራሱ ግብ ክልል አክሮ የመታው ኳስ በቀጥታ የማንቸስተር ዩናይትድ ግብ ላይ በማረፍ ጨዋታው 3-0 የተጠናቀቀበትም ሂደት በታሪክ ማህደር ውስጥ እንደ አስደናቂ አጋጣሚ ከሚጠቀሱ የኮሚኒቲ ሺልድ ጨዋታ መርሃግብሮች መካከል ተጠቃሽ ነው። Two at the very best meet in Cardiff for the FA Community Shield. Absolutely magnificent from Gabriel Jesus. Holland, Hackett. Two of the competition's most successful teams of the modern era. Oh, it's a scorcher. The football season begins here. Oh, that's beautiful.
ወደ ዛሬው የኮሚኒቲ ሺልድ የፍጻሜ ጨዋታ አንድ መርሃ ግብር ነው። እርግጥ መለስ ስንል ዘንድሮ ይህ ውድድር ለ104ኛ ጊዜ የሚከናወን ይሆናል። ሁለቱ ቡድኖች እርስ በርስ በተገናኙባቸው 3 አጋጣሚዎች ግን አርሰናል በሲቲ ተሸንፎ አያውቅም። ከዛ መካከል 1934 እንግዲህ የቀድሞ የውድድር ምዕራፍ ላይ አሁን ኮሚኒቲ ሺልድ የሚል ስያሜ ከመሰጡት በፊት ማለት ነው አርሰናል ማንቸስተር ሲቲን 4-0 በሆነ ሰፊ ውጤት አሸንፈው ዋንጫውን ማሳካታቸው ቁጥራዊ መረጃዎችም የታሪክ መዝገቦችም ያመላክታሉ። ከዛ ውጪ 2014 ላይ እንግዲህ አርሰናል በለንደን ዌምብሌይ ስታዲየም ማንቸስተር ሲቲን 3-0 በሆነ ውጤት በማሸነፍ የወቅቱ እንግዲህ ሻምፒዮን እንደነበሩ ይታወቃል። በሂደቱ ያኔ አሁን ያለው ሚኬል አርቴታ አሰልጣኛቸው ማለት ነው ያኔ ተጫዋች ሆኖ የቡድኑም አምበል ነበር። በአርሰን ቬንገር ስር ዋንጫውን ከፍ አድርጎ እንደተቀበለ የሚታወቅ ጉዳይ ነው። ከፍ አድርጎ ማሳክቶታል። ከዛ ውጪ 2023 ላይ እንዲሁ ጨዋታው በመደበኛው ክፍለ ጊዜ አንዳቻ ከተጠናቀቀ በኋላ አርሰናል ማንቸስተር ሲቲ ላይ እንግዲህ 4-1 በሆነ ሰፊ የፍጹም ቅጣት ምት ድል ውጤት በማሸነፍ ዋንጫውን ከፍ አድርጎ አሳክቷል። ይሄ ታሪካዊ መረጃ በአጠቃላይ የሚያመላክተው ወይም ቁጥራዊ መረጃዎች የሚያመላክቱት አርሰናል በኮሚኒቲ ሺልድ መድረክ ላይ በማንቸስተር ሲቲ ላይ ያው ቁጥራዊ ብልጫም አለው የስነ ልቦና በሉት ብቻ በፍጻሜ ጨዋታ ላይ ከማንቸስተር ሲቲ ጋር ተገናኝቶ አይናፋር ሆኖ አያውቅምና ይሄንን ነገር ያስቀጥላል ዛሬ ወይ የሚለው ጉዳይ ነው የሚጠበቀው። ውሃ ሰማያዎቹ መድፈኞቹን በዚህ ውድድር ላይ አሸንፈው አያውቁም። ስለዚህ እነሱ ታሪክ ለመስራት ዛሬ ወደ ሜዳ እንደሚገቡ መናገር ያስፈልጋል ማለት ነው። አርሰናል ፕሪሚየር ሊግ ሻምፒዮን ሆነው በኮሚኒቲ ሺልድ በቀረቡባቸው 3 አጋጣሚዎች ማለትም 1998፣ 2002 እና 2004 ኢንቪንሲብልስ የነበሩበት ሲዝን ማለት ነው ኮሚኒቲ ሺልድ ዋንጫውን ከፍ አድርገው አሳክተዋልና ማንቸስተር ሲቲ ከረጅም ዓመታት በኋላ ደግሞ ያለ ፔፕ ጋርዲዮላ አዲሱን የውድድር ዘመን በአሰልጣኝ ኤንዞ ማሬስካ መሪነት የሚጀምር ነው የሚሆነው። ኤንዞ ማሬስካ የጋርዲዮላን የጨዋታ ፍልስፍና የሚያውቅ በመሆኑ የሲቲን የኳስ ቁጥጥር የበላይነት ለማስቀጠል ጥረት ያደርጋል ተብሎ ይገመታል። ከዛሬው መርሃ ግብር ጋር በተያያዘ እንግዲህ ይህ ጨዋታ ለአሰልጣኙ የመጀመሪያው ትልቁ ፈተና ይሆናል ተብሎ ነው የሚገመተው። እንግዲህ ዛሬውን ጨዋታ በድል ማጠናቀቅ ከቻለ በሲቲ አሰልጣኝነቱ የመጀመሪያውን ጨዋታ ዋንጫ ያሳካ የመጀመሪያው አሰልጣኝ መባል የሚችልበትን እድል ይፈጠራል። ጋርዲዮላ ሜን እድል አላገኘም። የመጀመሪያው ጨዋታ ዋንጫ ከመጣ እንግዲህ ለኤንዞ ማሬስካ ትልቅ ስኬት እንደሚሆን መናገር ያስፈልጋል። በስነ ልቦና ቡድኑን በቀጣዩ ውድድር ዘመን ላይ ይበልጥ አዋቅሮ መቀጠል እንደሚችል ፍንጭ የሚሰጥበት አጋጣሚ በእጁ ይዞ ነው የሚገባው ማለት ነው። ከዛ ውጪ ኮሚኒቲ ሺልድ ስናነሳ እንግዲህ ያለፉትን 10 ዓመታት የተደረጉ ውድድሮችን ስንመለከት 8ቱን በኤፍኤ ካፕ አሸናፊው ቡድን ድል አድራጊነት ነው የተጠናቀቀውና ዛሬስ የሚለውም ጉዳይ በጣም በትልቁ ይጠበቃል ለማለት ያክል ነው። ዛሬ ጨዋታቸውን የሚያደርጉበት የዌልስ ካርዲፍ ሲቲ ፕሪንሲፓሊቲ ስቴዲየም ነው። ለምን ዌምብሌይ ያልሆነ የሚል ጥያቄ ሊነሳ ይችላል። ዌምብሌይ ላይም በነገራችን ላይ ከ2006 በኋላ ሳይደረግበት ሲቀር ለመጀመሪያ ጊዜ ያደርጓልና ብዙ ጊዜ የኮሚኒቲ ሺልድ የፍጻሜ መርሃ ግብሮች ኦልሞስት የፍጻሜ ነው አንድ መርሃ ግብር ነው የሚደረገው እንደሚታወቀው መጋረጃ ገላጭ ከመሆኑ ነታ ጋር በተያያዘ ዞሮ ዌምብሌይ ላይ የሚደረግ መርሃ ግብር ነውና ዘንድሮ ዌምብሌይ ያልሆነበት ዋነኛው ምክንያት ደ ዊኬንድ ወይም ደግሞ አቤል ተስፋዬ የትውልደ ኢትዮጵያዊ ካናዳዊ የፖፕ ስልት አቀንቃኝ ዘፋኝ እንደሆነ ይታወቃልና አፍተር አወርስ ቲል ዳውን የሚለውን አልበሙን በተለይ ቱር እያደረገ ወይም በተለያዩ ሀገራት ላይ ኮንሰርት እያዘጋጀ ይገኛልና በለንደን ኦቱ አሪናን ሳይሆን ዌምብሌይ ስቴዲየም ተጠቅሟል። ያው በርካታ እንዴት ነው የእሱን ዘፈን የሚያቀነቅኑም ሊባል ይችላል ብቻ አድናቂዎች ወዳጆቹ ሰፊ ስለሆኑ ለንደን ኦቱ አሪናን ከመጠቀም ይልቅ ዌምብሌይን ቡክ አድርጓል ለ5 ተከታታይ ቀናት ማለት ነው። ከዛ ጋር በተያያዘ ይሄ ጨዋታ ከሱ ስኬጁል ጋር የሚጣረስ ከመሆኑ ነታ ጋር በተያያዘና ቀደም ብሎ ቡክ ያደረገው ሂደትም ስለተፈጠረ እንግዲህ አርሰናል እንዲሁም ደግሞ ማንቸስተር ሲቲ የሚያደርጉት መርሃ ግብር ወደ ፕሪንሲፓሊቲ ስቴዲየም ያቀናል ማለት ነው። ይሄ ስቴዲየም ደግሞ ከሁለቱ ቡድኖች ጋር ያለው ሁኔታ ምን ይመስላል የሚሉትን ነጥቦች ለማንሳት ያክል አርሰናል ከ2001 እስከ 2007 እዚህ ስቴዲየም ላይ ወደ 4 ኮሚኒቲ ሺልዶችን ያሳካበት ስቴዲየም ነው በነገራችን ላይና እንደ መድፈኞቹ ይህንን ስቴዲየም በደንብ የሚያውቀው ሌላ ክለብ አለ ብሎ ለመናገር የሚያስደፍር አይደለም። በአንጻሩ ሲቲ በታሪካቸው ወደዚህ ስቴዲየም የሚያቀኑት ለሁለተኛ ጊዜ ብቻ ነው። እንግዲህ ሚኬል አርቴታ በተጫዋችነት ያው 2014 እና 2015 ላይ እንዲሁም በአሰልጣኝነት ደግሞ 2020 እና 2023 ላይ ያሳካው ዋንጫ ነው የጋሻ ዋንጫ እየተባለ የሚጠራ የኮሚኒቲ ሺልድ ኮሚኒቲዎችን ሰፖርት ለማድረግ የተቋቋመ የሽልማት ዘርፍ ማለት ነውና አሰልጣኝ ኤንዞ ማሬስካ ግን ኮሚኒቲ ሺልድን አሳክቶ የሚያውቅም በተጫዋችነትም በአሰልጣኝነትም ስለዚህ መጀመሪያው ፈተና እንደሚሆን ይጠበቃል። እንግዲህ አርሰናል 18ኛ ኮሚኒቲ ሺልድ ክብራቸውን ይጎናጸፋሉ ወይስ ደግሞ ሲቲ ከ17 ሙከራቸው እንደው ለ8ኛ ጊዜ ይህንን ክብር ለማሳካት ጥረት ያደርጋሉ የሚለው ርዕሰ ጉዳይ ነው በጣም በትልቁ የሚጠበቀው። የዛሬውን ጨዋታ ለየት የሚያደርገው ሁለቱም አሰልጣኞች በፔፕ ጋርዲዮላ ስር የመስራት እድላቸው ነው። ሚኬል አርቴታ ወደ 4 ዓመት ሰርቷል። ኤንዞ ማሬስካ ደግሞ የ2022-2023 የውድድር ዘመን አይረሴ የነበሩና ትሬብል ወይም ደግሞ ሶስትዮሽ ዋንጫን ያሳካው የማንቸስተር ሲቲ ስብስብ ምክትል አሰልጣኝ እንደነበር የሚታወቅ ጉዳይ ነው። ስለዚህ ሁለቱም እንደ አርአያ የሚቆጥሩትና በአሰልጣኝ ምርጡ አሰልጣኝ ብለው ሁለቱም አፋቸው ሞልቶ የመሰክሩለት የፔፕ ጋርዲዮላ ደቀ መዝሙራን መሆናቸው እንግዲህ ተማሪዎቹን ፊት ለፊት የሚያፋጥጥ መሆኑ ለየት ያደርጓል ብለን ላንሳ እንችላለን። ከቡድን ዜናዎቻቸው ጋር በተያያዘ በአርሰናል በኩል ግልጽ ነው ዩሪየን ቲምበርና ዊሊያም ሳሊባ የሚሰለፉበት እድል በጣም ጠባብ ነው ወይም አይሰለፉም። አዲሶቹ ግዢዎች ባይሆን ብሩኖ ጊሜሬሽ እንዲሁም ደግሞ ክሪስቶፍ ዞሊስ በቋሚነት ጨዋታውን ሊጀምሩ እንደሚችሉ ይገምታል። በማንቸስተር ሲቲ በኩል የብዙዎች ጥያቄ የነበረው ሮድሪ ጉዳይ ነው። ሮድሪ ወደ ክለቡ ተመልሷል፣ ግን ተጫዋቹ ከጀርባ ህመሙ እያገገመ ነው የሚገኘው። ስለዚህ ከዛሬው ጨዋታ ውጪ ስለመሆኑ መናገር ያስፈልጋል። በስብስብ ውስጥ ዘላቂ ቆይታ ይኖረዋል አይኖረውም ሌላው የሚጠበቀው ርዕሰ ጉዳይ ነው። ባርሴሎና በዙር መስኮት ተጫዋች ለማስፈረም አንድም ሁለቴም ጥያቄ አቅርበው ውድቅ ሆኖባቸዋል። ሶስተኛው ጥያቄያቸው የማንቸስተር ሲቲን ጥያቄ የሚያሟላ ከሆነ ተጫዋቹ ግን የሚያቀናበት እድል አሁንም እንዳለ ማስመር ያስፈልጋል። ከዛ ውጪ ሳቪኒዮ መጠነኛ የራስ ህመም አጋጥሞታል ተብሏል። በጨዋታው ላይ በቋሚነት የመጀመሩ እድል ግልጽ አይደለም፣ አጠራጣሪ ነው። ከዛ ውጪ ኤርሊንግ ብራውት ሃላንድም ከዓለም ዋንጫው መልስ ዘግይቶ ቡድን የተቀላቀለ ተጫዋች በመሆኑ ተቀይሮ ሊገባ የሚችልበትም እንዳለ ተጠቁሟል ማለት ነው። እንደ ኦፕታ ሱፐር ኮምፒውተር ትንታኔ መሰረት አርሰናል ጨዋታውን በመደበኛው 90 ደቂቃ ማሸነፍ ድሩ 45% ሰጥቷቸዋል። ማንቸስተር ሲቲ ደግሞ 30% የማሸነፍ ድል አለው የሚል ቁጥራዊ መረጃ ወይም ደግሞ ስታቲስቲካል
አውትካም ሰጥቷቸዋል። ጨዋታው በ90 ደቂቃ ብቻ ከተጠናቀቀ ግን ያው ወደ መለያ ምት ያመራል ማለት ነውና አርሰናል በማንቸስተር ሲቲ በኮሚኒቲ ሺልድ ፍጻሜ ጨዋታ ላይ ተሸንፎ ያውቅም። ማንቸስተር ሲቲ ደግሞ አርሰናልን በኮሚኒቲ ሺልድ አሸንፎ ያውቁም። ስለዚህ ሁለቱም ታሪካቸውን ለመቀየር ለምሳሌ አርሰናል ታሪኩን ለማስቀጠል፣ ሲቲ ደግሞ ውጤት ለመቀልበስና ታሪክ ቀልብሰው በታሪካቸው ለመጀመሪያ ጊዜ አርሰናልን በኮሚኒቲ ሺልድ አሸንፈው 8ኛ ክብራቸው ለመጎናጸፍ ዛሬ እንግዲህ 11 ሰዓት ላይ ዌልስ ፕሪንሲፓል ስቴዲየም ላይ ጨዋታቸውን የሚያደርግ ይሆናል ማለት ነው። እናንተስ ምን ታስባላችሁ? አርሰናል ያሸንፋል? እንዲሁም ደግሞ በቡድን ስነ ልቦና ተዘጋጅተው ፕሪሚየር ሊጉን ዲፌንድ ለማድረግ በቀጣይ ዓመት ዝግጁ ሆነው ይቀርባሉ ወይስ ደግሞ ማንቸስተር ሲቲ ይህንን ዋንጫ ከፍ አድርገው በማሳካት ለኤንዞ ማሬስካ አጮት መንገዱ ያው በፕሪሲዝን እየተመለከተ ነው። በጣም ውጤታማና ቡድኑ ላይ በአጭር ጊዜ እንግዲህ አጮት ስልቱን እያሰረጸ እንደሚገኝ ፍንጭ እያየን ነውና በቀጣይ የውድ ዘመንም በጣም ታይትል ኮንቴንደር እንደሚሆኑ የሚያሳዩበት መራግብር እንግዲህ ያሳልፈው ዋንጫውን ያሳካሉ የሚለውን የናንተን ግምት ሀሳባችሁን ኮሜንት ሴክሽን ላይ በትልቁ ማስቀመጥ ትችላላችሁ። ውጤት መገመት ይችላል። ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮአችን ሼርና ላይክ ማድረግ እንዳይረሳ እንላለን። በያላችሁበት ጥሩ ጊዜ እንዲሆን ተመኘን። After a decade of dominance, Twice, 3 times the champion. a new era begins. And they've done it. The champions of England. This is where it all kicks off. It's the Community Shield between Arsenal and Manchester City. This is the game we live